ገራችሁ በደንብ እንዲወጣላችሁ እግሯን ለከፈተች ሴት ወዳ እግሯን ለከፈተች ወዳ ብር ልካ ከኢትዮጵያ ላመጣች ሴት ተበላው ካለች ሙድ ነው የሚይዝባት። አላዝንም። ይሄን አቋሚ ሁሌ ነው የምናገረው። አላዝንም። ሙድ ነው የሚይዝባችሁ። ለምን መሰላችሁ? ተመክሮ ተለቅሶላችሁም እንደዛ። ሳሪ ልጅቷ የኔን የመዲን የሙኒትን የማናት ስሟች ጥሪኝ የቤኪ ከቤራ ብላ ፖሊስ ጣቢያ ስማችንን የሰጣችሁ የእኛን ስም ነው። ለምንድን ነው? ምን ያርጉሽ? እነዚህ ምን ለማድረግ እንደሆነ ታውቂያለሽ? ልጁን ያምጡት። ይሄ ታፔላውን ትዳር አገና ብርጅስቶን ወንድና ሴት አገናኝ ኤጀንሲ ለውና ትመጣላችሁ። የዛን ሰዓት ብርጅስቶን ሞባይል ሾፕ ነው አለ እታ ሆን አለ። እዚህም ስለመሞት ነው የምታወራው። እሱን ካጣው ሞት አለው። አላማዋ በቃ እሱን እነሱ ነው እንዴት አድርጎ አሁንም ይብራራችሁ ይጣፍጣችሁ አይዶን ነው እንዴት አድርጎ ቢተኙ ነው አላውቅም። እንደዚህ እንግዲህ እዛም ሆና ስለመሞት ነው የምታወራው። እንግዲህ እች ልጅ ለምን በህግ ከለላ ሆና ለምን ህይወቷ ተረፈ ነው እንግዲህ። ይሄ መንጋ ጥርሳችሁንም አፋችሁንም ሳታጸዱ እንትን ያላችሁ ሰዎች ቪዲዮ ሰርታችሁ ቤታችሁን ከፍታችሁ አዛኝ መስላችሁ። በነገራችን ላይ ቆይ ስክሪንሻት ያረኳችሁ ሰዎች አላችሁ። ከኔም ከሳሪም ከሙኒትም ቤት ማጸዳችሁ ማለት ነው። እያንዳንድሽ ይዤሻለሁ። በዚህ አጀንዳ ላይ ኮመንት የምትሰጡ ሰዎች ያላለሰለሰ ጥረት ያላለሰለሰ ብሎክ ስለምትደረጉ እንትናችሁን ኮመንታችሁን እንትን እያላችሁ ስጡ። ማን ነበረ ስምሽ? ቆይ ስክሪንሻት አድርጌሻለሁ። የኔ ጀግና በአቋሟ የጸናች ቆራጥ። ኦኬ እንዲህ አድርጌ ነው ያየሁት። አንቺ ፎቶዬን የዘቀዘቅሽው በአካል መጥተሽ ደግሞ ብትነኪኝ ደስ ይለኝ ነበረ። ማን ነበር ስምሽ? ግን ፎሎ ያረጉሻል። ስምሽን አልጠራውም። እና ደግሞ አቻም የለሽ የምትባየው ደግሞ መዲ ቤት ገብተሽ ምን ስትይ ሰማሁኝ። ሙኒትም ሳራ ሰፖርት ስታደርጉ ምናምን ነው የምናውቃችሁ። ግን ደግሞ አሁን እችልኝ የት አባሽ ነበርሽ አንቺ ጥፍራ? እዚህ ኑ ሲባል የት ነበርሽ? ለምን ገስት ላይ አልመጣሽም? የዛን ሰዓት የት ነበርሽ? እኔም ልጅ አለኝ፣ በልጄ ደርሳ ሴት ልጅ ነኝ እኔ። ሴት ልጅ ነኝ በደንብ። ሴት ብትሉ ደግሞ ሴት ብትሉ ከልቧ ሴት ነኝ እኔ። እኔም ሆንኩ ጓደኞቼ ሴት ብትባሉ ከልባቸው ሴት ናቸው። መዲም በሏት እኔም በሉ ሁላችንንም በሉ። ሴት ደግሞ ይለያል። ሴት ከሴትም ደግሞ ይለያል። ምንም አላረግናትም። ልክ እህቶቻችንን እንደ እህቴ ላይ የእናቴ ልጅ ላይ እንደምጮኸው እንደዛ ጮኬባታለሁ። ለምን አመማችሁ እናንተ? የት ነበራችሁ? የት ነበራችሁ? ኖ ሲባል እኮ መዲናት ተንጦልጥላ ይመጣችሁ። ወደዳችሁም ጠላችሁ። በቀደም ለታ ከዚህ ወሰደቻት ልጅ እኮ ኢጃዛ ቤት አንድ ቀን አሳደረቻት። ከዛ በኋላ ምን አለች? ብር የለሽም ውጪ። የሀገሯ ልጅ ናት። በሀገር ልጅ ስለሄዳችሁ በብሔር ስለወሰዳችሁት፣ በብሔር እንኳን ከተወሰደ የወላይታ ልጅ ናት የወሰደቻት። አውጥታም የጣለቻት ደግሞ ስላስቸገረቻት እሷም እዳ የለባትም የወላይታ ልጅ ናት። እኔ ምን አድርጊ ነው የምትሉኝ? ሱቅ መጣች፣ ልረዳት ሞከርኩኝ፣ እያሳሳቅኩኝ እስከ ጥግ ድረስ ልጄን እንደዛ አልታገስኩም። ይሄ የስራ ቦታዬ ነው። ስራ ቦታዬ ማንም ሰው እንዲመጣ አልፈልግም። የስራ ቦታዬ ነው። ማገዝ ባለብኝ ልክ የማግዘው ሶሻል ሚዲያ ላይ ነው። እኔም ጋር ሳሪ ጋር ሱቅ እንዳትመጡ። ሙኒት ጋር መቼስ ቤት አትሄዱም። ሀቡ ጋር ቤት አትሄዱም። እዛችሁ ቲክታክ ነው የሚችላችሁ። እናንተ ብትፈርጡ ምንም ብትሉ እዛው ነው። አንደኛ። ሁለተኛ ነገር ደግሞ የጎረምሳችሁን ጉዳይ ይዛችሁ እኔ ገስት ላይ እንዳትመጡ። 5600 ሰው አላችሁ። አንሶላ የተጋፈፋችሁ፣ ካርታችሁን የተቀያየራችሁ፣ አልባሌ ቦታ ድረስ የደረሳችሁ፣ ገንዘብ ከፍላችሁ ያመጣችሁ፣ ሁለተኛ ነገር ደግሞ ጓደኛችሁን አፍቅሮ የከዳችሁ፣ ሶስተኛ ነገር ደግሞ ሁለት ጓደኛ ማቾችን አንድ ቢልዲንግ ላይ ታችና ላይ አድርጎ አፍቅሮ ያስቀመጣችሁ ቅምጦችም እኔ ጋር እንዳትመጡ። እኔ ጋር ልትመጡ እኔ ጋር ሙኒት ጋር ሳሪ ጋር የምትመጡት ስርዓት ያላችሁ ገንዘባችሁን ፓስፖርት በቃ አላችሁ አይደል? ስትር ያላችሁ ሴቶች ከዚህ አጀንዳ ውጭ ያላችሁ ሰፖርት እናደርጋችኋለን። የአልጋ ጉዳይ እንደዚህ ሆንኩኝ እከሌ የምትባል ጓደኛዬን እከሌን ወሰደችው ያመጣሁት ይሄን ያክል
አትክፈሉ ተብሎ ተነግሯችሁ እኮ ከፍላችሁ አምጥታችሁ እዳውን ውጭ ሂጂ አልኳትኝ። ስራ ተገኘላት ነበር። እንደው እኔ ቲክታክ ላይ ያለ ሰው አስመሳይ ስለሆናችሁ እንጂ አብዛኞቻችሁ ከጠዋት ጀምሬ ልጅ እንዴት ነበር 2 ቀን ሙሉ እንዴ እኔ በልጄ እንደዚህ ተጨናንቄ አላውቅም። 2 ቀን ሙሉ ታይ ስራ የለኝም፣ ያኛው ኢጃዛ ቤት ስራ አላስገቡኝም፣ ቁጭ ብዬ ነው ሙሉ ስትል እሺ ስራ ተባለ። ስራ መጣላት። ሱዳኒዎች ቤት ነው ደሞዝ ይሄን ያክል ነው። ስራ መጣላት። በጽዳት ነው አለች። በጽዳት መጣላት። በጽዳት ሲመጣ ምን አለች? ልጁን አምጡት። ኦኬ ልጁ አንዳንዶቻችሁ ደግሞ ምንድን ነው ያላችሁ? ልጁ እንዲከሰስ ራሱ አትፈልግም። ትላንትና እኔና መዲዚ ቁጭ ብለን ልጁ ይያዙ ስንላት አይያዝም። ታዲያ ለእሷ ልጁ ይሄንን ወንጀል ሰርቷል ብሎ እኔ እጅ ልከስላት ነው እንዴ? እንዲያዝ አይደለም የምትፈልገው፣ ከእሷ ጋር እንዲሆን ነው የምትፈልገው። ያንን ደግሞ እኔም ሆንኩ ማንም ምድር ላይ ያለ ሰው ሊያደርጋችሁ አይችልም። ልጁ ካልፈለገ እናንተ የምትሉት ልጅቷ ይከሰስልኝ ሀቅ ይውጣል። የምን አባታችሁ ሀቅ አይደለም የምትፈልገው። ልጁ ከኔ ጋር ይኖር ነው። እችኛዋም እኔ ነኝ የከፈልኩት እያለች ነው። ይሄኛው እችኛዋም ደግሞ ዛሬ ዋትሳፕ ላይ በሌሊቱ እኩለ ሌሊት ላይ እንደ ሰይጣን እነዚህ ሰዎች ተልኮ አላቸው። ሳሪን አስገቧል። በሌሊቱ መታ ምን አለች? እኔ ነኝ ከፍዬ ያመጣሁት። ዱባይ ላይ የመጀመሪያው አይደለም። ከዚህ በፊት የልጆቹን እናት አምጥቶ የልጆቹ እናት አምጥተው ከእሷ ጋር ሄዶ ተፋቶ ድጋሚ መጣ። ይሄ ልጅ ገባ ወጣ ስላችሁ ተመላላሽ እንትን ነው። ተመላላሽ ያልጋ አዳሪ እዚች ጋር እዚች ያገኘበት ቦታ በጣም ፋፍቶ ደረቱና ፋፍቶ የሚኖር ልጅ ነው። ይሄንን እያወቁ ነው እንትን ያሉት። ለዚህ እኔ እኛን ምን አድርጉ ነው የምትሉ? ልጅቷ ሀቋን ነው የምትፈልገው፣ ሀቅ አይደለም የምትፈልገው። ልጁ ከኔ ጋር ይኑር ከኔ ጋር። ትላንትና እኮ እኔና መዲ እኮ ዛሬም ተጠይቃለች። ህታ ህግስ ምንድነው የምትፈልጊው? ከሱ ጋር መኖር ነው። ከሱ ጋር ደግሞ ማን ያኖራታል? አያችሁ፣ ይዘናትም ሄደን ታሜን በሰዓቱ ሄዶ ከሶላት እንኳን ቢሆን ሜዳ ላይ የምትጥለን እኛን ነው። ሜዳ ላይ የምትጥለን እኛን ነው። ለምን ካልከሰሰች እናንተ ምርኬት አመጣችሁት ነው የምንባለው። እሷ የምትፈልገው አምጡትና ከኔ ጋር ይኖር። እችኛዋ ከፍላ አላመጣችሁም። የከፈልኩት እኔን ኢንቨስት ያደረኩበት ልጁን እኔ ነኝ። እችኛዋ ደግሞ ይኸው ወይ አንቺ ቤት ወይ ሳሪ ቤት አስገቡኝ፣ ከፍዬ ያመጣሁት እኔ ነኝ። ከፍዬ አምጥቼው ለምንድን ነው ባሌ በእሷ የተነሳ የሚያዝብኝ? እችኛዋ ደግሞ ማርገ። ስለዚህ በሁለት ጋጦት ጋለሞታ ሴቶች መካከል ማንም ህይወቱን አደጋ ላይ የሚከት የለም። ጠግበው ነው ስራ የሚፈልግ አንገቱን ደፍቶ የሚሰራ ሰው። ኦኬ ስራ የሚፈልግ ሰው እንደዚህ አይደለም። አንድ ወንድ ከተዋት ድብና አርጋ እርግፍ አርጋ ትታ ወደ ስሯ ነው የምትገባው። እነዚህ ገና አልወጣላቸውም። ልጁ ምን አስነክቷቸው እንደሆነ አይታወቅም። ከዛ በተረፈ ግን የምንም የብሔርም የምንም ጉዳይ የለበትም። 3 ናቸው ሴቶቹ። ህጋዊ ሚስት አለችው አንድ ኢትዮጵያ የልጆቹ እናት፣ 2 ህገወጥ ደግሞ ጋለሞታዎች ደግሞ አንዷች ናት፣ አንዷ ደግሞ ይችላል። የሚጣሉት ሲጀመር ጸቡ ያለው በ2 ሴቶች መካከል ነው። ታዲያ እነዚህ ጠግበው ለመጡ ተረዷት አልረዳም። ሁላችንም የተደበቀ ሚስጥር አለን ምናምን ብላችሁ ደግሞ የምታብራሩ ሴቶች አላችሁ። የተደበቀ ሚስጥርሽን አውጥተሽ ተንትኝ። እኔ ጋር ግን ስትመጪ እንቅጩን ነግሬሽ ውስጥ ያለውን ዝርግፍ አድርጌ ነግሬሽ መድኃኒቱንም በዛው ነግሬሽ ትሄጃለሽ። ከዛ በተረፈ እችኛዋም አሁን አገርም ቢሆን እሱ ቢገባ ገባል። አሁን 3ቱም ወደ ሀገር ይገባሉ። 3ቱም ወደ ሀገር ሲገቡ ኢትዮጵያ ሆኖ ይደባደባሉ። ኢትዮጵያም ደግሞ የኢትዮጵያ ሕዝብ ይረዳቸው ደግሞ ብለን ቤት እንከፍታለን። ኦኬ የምትፈልጉት ያንን ስሎት። ከዛ በተረፈ ልንገራችሁ፣ ስደት ላይ ማንንም የመጉዳት ለማንም ክፉ አይደለሁም። ለማንም የምጮኸው የምቃጠለው ከእናንተ ምንም ነገር አግኝቼ አይደለም። እኔም ሆንኩ ሳሪም ሆነች ሙኒት ነዳጇን እያስነሳች የምንሮጠው ከፍላችሁን ምንም አድርጋችሁልን አይደለም። ኦኬ ምንም አድርጋችሁልን እየሮጥን ተንገብግበን የምንመጣ ምንም አትበለን። እንድትለወጡ፣ እንድትሰሩ፣ እንድታድጉ እንደገና ደግሞ እንደ ራሳችን ስለምናያችሁ ነው። እኔ በተለይ እንደ ራሴ ስለማያችሁ ነው የምጮህባችሁ። እህቶቼ ላይ ማደርገውን ነው የምጮህባችሁ። እኔን እንደ ክፉ አድርጋችሁ ፎቶዬን ዘቅዝቃችሁ መሲ እንደዚህ አንዳንድ ደግሞ አስመሳዮች አላችሁ።
አስመሳዮች ደግሞ ልንገራችሁ ምን አይነት ኮመንት ሳይ እንደዋልኩኝ። ውይ አላህዬ የሰው ፊት አታሳየኝ ሀቢብቲ፣ ከሀገርሽ አስወጥቶ የመዳምን ፊት እያሳየሽ ነው ፈጣሪ። ምንም እዚህ ጋር ታለባሹ ምንም የሰው ፊት አታሳየኝ የሚያስብል ነገር ምንም አላደረኩም። እኔ እንደ እህቴ ነው የጮኩባት፣ ግብግብ ያልኩላት እንደ እህቴ። ለምን ራሷን እንዳታጠፋ ጥሩ ሴት ሆና ጠንካራ ሆነ ተለውጣ እንዳያት። አንዳንዶች ውይ የራማው ቅዱስ ገብርኤልዬ እንደው የሰው ፊት አታሳይ ሀቢብቲ፣ ወጥተሻል ከሀገር የሰው ፊት አይተሻል። እንደ ራሴ ስለማያችሁ ነው እንጂ ምን እስቲ እኔ አሁን ከዚህ ቲክቶክ በወጣ ምንም የማጣው ነገር የለም። የተረጋጋ ህይወት ነው ያለኝ። የገንዘብ ችግር የለብኝ፣ የመኖሪያ ችግር የለብኝ። እንደውም ጥሩ እንቅልፍ ተኛለሁ። እንደውም እብድ የሆንኩትኝ እዚህ ቲክታክ ላይ ስመጣ ነው። ሂዱ ጠይቁ። በሰንበት ትምህርት ቤት ያደግኩ ልጅ ነኝ። እዚህ መጥቼ ነው ክፍታፍ የሆንኩትኝ። እኔ እንደ ራሴ ስለማያችሁ ነው የምጮህባችሁ። አንድ እህት ለእናቷ ልጅ የምታደርገውን ነው የጮህኩባት ትላንትና። እናንተ ግን እንደ ክፋት ወስዳችሁት፣ እንደ ተንኮል ወስዳችሁት። ለምንድን እናንተ ዩቱበሮች እኮ በሰው ደም በሰው ላብ። እኔ እኮ ዩቱብ አልሸቅል ምን አልሸቅል እዚህ ጋር አውርተን ነው እኛ የምንወጣው። ዩቱበሮች ትላንትና በእኔ የሚስትህን ሞዴስ የሚስትህን የቤት አስቤዛ ሽንኩርት ምናምን ገዝታችኋል። ዩቱብ በደንብ አድርጎ ይከፍላችኋል። ምክንያቱም የተጠራ ነው። እኔ ሳሪ ሙኒት እኛ ነን የተጠራ ነው። እዛ ላይ ተገዝጣችሁ የነበራችሁ እናንተ ኮሜንታተሮች ዛሬ 36 የሚሆን ሰው ነው የቦለኩት። አጸብ እድሜ ልክ ይውላል። እኔ ቤት በየ3 ወሩ የምህረት አዋጅ አለ። የምህረት አዋጅ ማለት ከብሎክ የምትፈቱበት እንደየጥፋታችሁ ነው። በዚህ ጉዳይ ላይ ያሽቃበጣችሁ እድሜ ልኬን አልፈታችሁ። በሄድኩበት ቦታ እኔ ጋር ትቦልካችሁና ወደ ሳሪ ሼር አረጋችኋለሁ። ሳሪ ታቀምሳችኋለች። ከዛ በኋላ ደግሞ ሙኒት ትቦልካችኋለች። ገባችሁ? የምህረት አዋጅ የሚባል ነገር የለም። እናቴ አመሰግናለሁ፣ ማሚዬ አመሰግናለሁ፣ ቡርትዬ። እኔ መቤቴን ትላንትና ልጅቷ ላይ የጮኩት የተቆጥ ፖሊስ ደረጃ እንዳት እኔ መዲም ስንጮህባት የነበር። እኔ ደግሞ ዩቱበሮች ግን ወስዳችሁት እግዚአብሔር ለምንድን ነው ቀስ አድርጋ ማታወራት? በቋንቋ እንኳን ቢያንስ ኑ ተግባቡ ሲባል እኮ መዲ እች ልጅ እኮ ናት ሮጣ በቀደመታ ሊደበደቡ የሄዱት ሽማግሌ ተሰብስቦ ልጁ መጥቶ እስቲ ከወጣለ እኔ እኮ ልጁን ራሱ እኮ ልለምንላት ነበር። ለአንድ ወር ቢያንስ የአልጋም ከፍለን ቢሆን እንዲወጣላት አብረሃት ለአንድ ወር ተኛ። እዚህ ድረስ እኮ ነው ልጅቷን የተረዳ። እችኛዋን ከዚች ጋር 1 ወር ሆነዋል፣ 2 ወር ምናምን ሆነዋል። ከዚች ጋር ደግሞ በቃ መፍትሄው እች ልጅ እንዳትሞት ነፍሷን ለማቆየት እዚህ ድረስ ተረድቻታለሁ። እና ዩቱብ ላይ ፌስቡክ ላይ የገቢ ምንጫችሁ ሸቀላችሁ። ይሄ አላማይን አሳክቻለሁ። እች ልጅ እንዳትሞት ነው አላማይ። ምክንያቱም ሁሉም ኢጃዛ ቤት ኪያይ ሲውለኩሹ ሁሉም ኢጃዛ ቤት አንቀበልም ብሏታል፣ አንፈልግም ብሏታል። ያለኝ አማራጭ ውጪ ብዬ አስፋልት ላይ ከጣልኳትም እች ልጅ ሄዳ መኪና ውስጥ ልትገባ እኮ መዲናት ያተረፈቻት። እኔን እዚህ ጋር እስክሮጥ ድረስ በዚህ ጋር ዞረ እነሱ ናቸው ያተረፏት። ሞታ ቢሆን አፍ አላችሁ የምታወሩበት። አይዲ ያላት ላላችሁ ደግሞ አይዲ የላትም ልጅቷ። አይዲ የላትም ልጅቷ። አይዲዋ ያለቀ አይዲ ነው። አይዲ የላትም። ኢጃዛ ቤቶቹ አውጥተው ረሳችሁት እንዴ? የበላችበትን የሆዷን አስቤዛ እኮ ደምረው እዚህ ጋር እኮ ነግሯችኋል። ረሳችሁት? እኔ ነው እናንተ እንደው አፍ ኖራችሁ የምታወሩት። እዚሁ ጋር አስቤዛ የበላችበት 50 ብር አለ ተብሎ ሲደመር ያላመማችሁ ሰዎች እኔ እንደ ራሴ እንደ እህቴ አቅርቢያት ለጮህኩባት ልጅ ነገም እህቶች የስህተት መንገድ ላይ ካሉ እጮህባቸዋለሁ። ለምንድን ነው ታሪኳን እንደዚህ ያለችው? እንደዚህ ያደረገኝ ሚውት አታድርጊ። ለምንድን ነው የምታፍኝኝ? ሚውት አድርጌ ልክ ልታወራ ስትል ሚውት በስልኳ እንዲህ እያለች እያየችን ሚውት አድርገሽ ለአንቺ ብቻ ነው እንዴ? ከልጁ ጋር ትውውቅነት አለሽ እንዴ? ሚውት አድርገሽ ብቻሽን የምትሰሚኝ እኮ ነው ስትለኝ የነበረው። እኔ እኮ የነበርኩበትን እኔ ነኝ እኮ የማውቀው። ይሄ ሱቅ እኮ እች ልጅ እዚህ ሱቅ ብትሞት እኮ እኔ ለምን መስዋዕትነት ከፍላለሁ? 3 ጋለሞታዎች በባለጉት ማለት ነው። ልጅቷ ራሷ ናት። እኛ ጋር ባትናገር ሌላም ቤት ብትሄድ ትናገሯለች። ቤቴ ላይቭ መግባት እኮ ቤሩት ሆና እኮ ላይቭ ስትገባ የነበረች ልጅ እኮ ናት። ቲክታክ አዲሱ
ፖሊስ መስላችሁ ነው? አይደለችም። አረብኛ ፖሊሶቹን ስታወራቸው ታሜን እና ሙኒትን ታስንቃለች፣ እነሱን ታስንቃለች። ኦኬ ልጅቷ አይደለች የምታሳዝነው፣ እኔ ነኝ የማሳዝነው። በሀቁ ደረጃ ያው መብርሃንን የማሳዝነው እኔ ነኝ። 2 ቀን ሙሉ የተሳቀቅኩት አንደኛ፣ 3ኛ ነገር ደግሞ ትላንትና ብትሞት እሷስ ምክንያት አላት ብትሞት፣ እኔ ደግሞ ምንም በማላውቀው ነገር ለመልካም ነገር ብዬ ያደረኩት ነገር ከዚህ ወጣ ስትሞት እስኪጣራ እኔ ጉድጓድ እገባለሁ። አያችሁ፣ ሳታጣሩ አትፍረዱ። ከካሜራ ጀርባ ብዙ ተደክሞላታል። ሽማግሌ ተሰብስቦ እነ መዲን ልትደበድብ ሄደች። ዛሬ የመዲን ስም ነው እንግዲህ ፖሊስ ጣቢያ የሰጠችው። የእኛን ነው የሁላችንንም ነው የሰጠችው። ልክ እኛ ልጁን እንደምናውቀው። ቆይ እኛ ነን እንደ ዳርናት መሴ። ኦኬ የምታመጡትን ወንድ ወቁ። ያውላችሁ አይደለም እግር ቤት ለማን እንደሚከፈት ተለይቶ ነው ቤት የሚከፈተው። አይደለም እግር አይደለም የተከበረ ስፍራ ቤት ለማን እንደሚከፈት እኔም ቤቴ ለማክፍት አሁን የሙኒት ቤት ለማ ቤት ክፍት እንደሆነ ለማ ቤት ዝግ እንደሆነ ይታወቃል። አይደለም እግር ታላወቃችሁ። እኔ እንግዲህ አላስተምራችሁ፣ ሁሌ ነው የምንነግራችሁ። ወንዶችን አትመኑ። ሁላ አንዳንድ ደግሞ አላችሁ ቁንጫ የሆናችሁ ሴቶች ማለት ነው። አንዷማ ዛሬ ምንድን ነበር ስትይ የሰማሽ? መዲ ቤት ሁላችንም የሚያሳላፍ ነው። እኔ ጎረምሳ አላመጣሁም ዋጩ ሁሉም ኢትዮጵያዊ ነው ያመጣው ስትይ ነበር። ሁሉም ኢትዮጵያ ጀግና ሰርተው ቤተሰቦቿ 1 ድርሃም 25 ብር እንጀራ ላለ መክፈል ለቤተሰቦቻቸው የሚልኩ ስንት ጀግና እህቶች አሉ። በሚሊዮን የሚቆጠሩ እነሱ ናቸው የሚበዙት። አትሳ ጎረምሳ ሲያጓጉዙ የሚውሉ የሉ። ኦኬ ታዩ እሱ አንድ ልብስ ወደውት 25 ብር ድራይቨር ሲባሉ 25 ብር ላለመክፈል ስቁንቁን ብለው አላማቸውን የሚያካሂዱ ሚሊዮን ሴቶች አሉ። እኔ ስለነሱ ነው ኮራ ብዬ እኔ በእነሱ ነው የምመሰለው። እኔ ሞንኩሌ ወዳችሁ ፈቅዳችሁ ደረትና ቻፖን አይታችሁ ላመጣችሁት ወንድ ቁጭ ብዬ የምክር አገልግሎት አልሰጥም። እኔ ምክር አገልግሎት ሰጪ አይደለሁም። እኔ ነጭ ትናለስከቢያት አንዴ ቆይ እኔ ነኝ አሁን የገባሁት። ቆይ አንዴ ላውራ። ወይ በቲክቶክ ማን ትችሉበታላችሁ? አሁን ያመመኝ የት ነበርሽ ታዲያ? ፓራስታሞል ዋጭበት ቀመመሽ እና አንዳንድ ቲማቲም ብሉ። ይሄን ዶክተር ብርጅስቶን ያዘዘችላችሁ ነው። እኔ ገርሞ እናንተ ግን አታፍሩ። የሀገራችን ልጅ ናት እና የት ነበራችሁ? ለምን አልመጣችሁ? እማብቲ እስቲ እንደዚህ ይቻሉ ሰላምን ጥሪያት ነይ ሰላም። እኔ ጥያቄ አለኝ። እኔ በጣም ቲክታክ ቮይስሽ እንዲህ እየተንቀጠቀጠ ስታወሪ መንቀጥቀጣ በተግባር ነው ልጅቷ ጋር እዚህ ዱባይ ፖሽ እኔ እህቷ ነኝ ብላለች እች ልጅ ብዬ እንትን እንላለን። ምክንያቱም በጣም አሞሻል ማሪ አሞሻል። እዚህ ዱባይ ሆናችሁ እህቴ ስትሉ ኢትስ ኦኬ ጠሪው አካል ይጠራችኋል። እዚህ አበሻ ሆና ደግሞ ወንድ ማታመጣ የለም አልሽ ሀቢብቲ። ሁሉንም አበሻ አንድ ላይ አጨፍልቂ። 4% 3% ናቸው ከጎረምሳ ጋር እየተሳሳቡ 300 ሺህ 400 ሺህ እየከፈሉ የሚያመጡት። አብዛኛው አበሻ ልጅ ኢትዮጵያ ቤተሰቡ በኑሮ ውድነት ልጅ እያስተማረ ሽንት ቤት እያጠበ የነገ ህይወቱ እንትን ለማለት የሚሮጥ ነው ያለው። ኦኬ ሁሉንም አበሻ እንትን አድርጋችሁ ዱባይ ላይ እኮ የምትሉ ነው 4% ትንሽ ፐርሰንት ናችሁ እንደዚህ የምታውቁ። ሁሉንም ጠቅልላችሁ አትናገሩ። ስንት ጀግና እህቶች አሉ እንጀራ አምሯቸው እንጀራ አምተውሃል። ሁሌ መኪና ላይ ሆነክ ነው ጀጅ የምታደርገው። ሁሌ በቃ የሰውን ጉድፍ ብቻ እያወጣል። እስቲ አንዳንዴ ከመኪና ከኋላ አየት አድርገው ሰው ቢረዷት ጥሩ ነው። እንደዚህ እንኳን አይደረግም። እንዴት ነበር የሚደረገው? እና ታዲያ ለምን ሮጣ አልመጣም? እንደዚህ አይደረግም። እንደዚህ አይነት ሰው መደረግ ያለበት እሺ ዶክተር ዩቱበር እሺ አስቤዛ ሸቀላችሁ ሸቀልክ
የወር አስቤዛ ሚስት ካለክ ለሚስትክ ሞዴስ መግዣ ሽንኩርት 4 ኪሎ። እኔ ቁጭ ብዬ ሳሰላው ነበር፣ በቪዮክ ልክ ሳሰላው ነበር። አዝና አይደለም አሁን ልጅቷ አዝናላት ምናምን ልጽፍልህ ጽፌ ረጅም ጽሁፍ ጽፌ አንተ ቅንቅናም ከሚል ነበር የጀመርኩት። አንተ ቅንቅናም መናጥ ዩቱበር ምንድነው ምናምን ብዬ የሀገር ጽፌ ለአንተ ክብር መስጠት ነው። በውስጥ ጽፌ ልክ ማለት ነው። ከዛ መለስኩት። እመቤቴ ደግሞ ቀስ እያልክ ነው የምታወራው። መኪና ውስጥ ነው እንደ መኖሪያ የት ነው የሚኖረው እሱ ልጅ? ንገሩኝ እስኪ። እያልክ ነው የምታወራው። የት ነበራችሁ? ለምን ሮጣችሁ? ሮጣ የመጣችሁ መዲናት ለምን አልመጣችሁ? ሮጣችሁ መምጣት እና ደግሞ መካሪ አረ ያገሯ ልጆች እዚህ በኮመንት ራሱ ልጆቹ እያለቀሱ ሁሉም ሳቁባት። አይደለም ታች ቤታችሁን አፋችሁን ለሚመጥናችሁ ምግብ ነው መክፈት ያለባችሁ። ጨርሻለሁ እኔ አሁን ጓደኞቼ ይናገራሉ። መዝጊያዬ አይደለም ታች ቤታችሁን አፋችሁን ምግቡ ለሚገባው ክፈቱ። ወድሻል ያለሽ ሁሉ ይወድሻል ማለት አይደለም። ሲቀጥል ደግሞ ቲክታክ ላይ ያለነውን ሴቶች አማክራችሁ አይደለም ገንዘብ የምትሰጡት። ሱቄ አሁንም እናገራለሁ። ሱቄ አንድ ሰው እንዲመጣ አልፈልግም። አንድ ሰው በቃ ሱቄ ማንንም ሰው አላስተናግድም። በእንደዚህ አይነት ጉዳይ የስራ ቦታ ነው። ይሄንን ለስራ ቦታ ብዬ ነው የከፈትኩት። ከስራ ሰው ከገዢ ውጪ ማንም ሰው ሱቄ እንዲመጣ አልፈልግም፣ አልፈቅድም። ተናግሬያለሁ። እኔ ሱቅ ጋር እንዳትመጡ። ብትመጡ እንኳን የአልጋ ኬዝ ያለባችሁ፣ የጎረምሳ ኬዝ ያለባችሁ፣ እግራችሁን የከፈታችሁ አይባልም ነበር ስትሉ የነበራችሁ እግራችሁን የከፈታችሁ እንዳትመጡ። ኦኬ፣ እንዳትመጡ። ጨርሻለሁ። አሁን ማሚ የምትይው ነገር ካለ በይ። ራሱ ማንነቷን ግሬያታለሁ፣ ተቆጥቻታለሁ። በቀልድም በቁም ነገርም ተናግሬያታለሁ። ሳሪም እንደዛው፣ ጁዬም እንደዛው። ሌሎች ከዛ በተረፈ ይሄ በስደት እንደዚህ በዚህ አይሰራም ወይ ንቅንቅ አይታችኋል። እንጀራ አምሯቸው ኢጃዛ ቤት ልንገራችሁ፣ ወንዳቱ አይደለም ኢጃዛ ቤት 3 ወርና 4 ወር ኢጃዛ ቤት ቁጭ ብለው አንድ ቀን ወንድ ማያዩ ሴት እህቶች ያሉ እነሱ ናቸው እኔን የሚወክሉ። እና ታዲያ በወንድ ለምትቀጣቀጡ ሴቶች ጠግባችሁ እኮ ነው። ጥጋብ ነው፣ ፍቅር ነው እንዳትሉኝ። አቢብቲፍ ማፊ ፍቅር ከተባለ እኔ አሁን ፍቅር ይዞኛል። ድብን ያለ ፍቅር ላይ ነኝ። ስጠጣ እሱን እያወራሁ ነው የምጠጣው። ስበላ እሱን እያወራሁ ነው የምበላው። ታሜንም ሙኒትንም ጠይቋት። እያንዳንዷ እንቅስቃሴ በቪዲዮ እሱን ካላወራሁ ዓለም ጨለማ ነው የምትመስለኝ። ከሱ ውጭ ያሉ ወንዶች ትንኝ ነው የሚመስሉኝ። ዋጡት በደንብ ትንኝ ነው፣ ቀበሮ ነው የምትመስሉኝ። ምንም በቃ ስስገሰሶች ነው የምትመስሉኝ። እንደዚህ አውሮፕላን ላይ ሆነ ወደታች ሲታይ እንዴት ነው ትናንሽ ቤቶች መስራችሁ ነው የምትታዩኝ። ግን እሱ ጥሎ ቢሄድ እዚህ ሱቅ ላይ ወይ ደግሞ ሙኒት ገዝት ላይ ሄጄ ራሴን ላጠፋ ነው ልክ አልልም። አንድ ጅንኑ ሲሄድ ሌላው ቀብራራ ይመጣል። ዳሩ በምንም አልቀይረውም። እሱ የሚቀየርም አይደለም። የኔ ጅንኑ፣ የኔ ፍቅር፣ የኔ አባት እና እኔን የነካችሁ መስሏችሁ ደረስ ትደቁ ነበር። ትክክል ነው ያደረኩት። ኦኬ፣ እኔ ትክክል ነኝ። እኔም ሆንኩ መዲ ትክክል ነን ያደረግነው። ኦኬ፣ ማርያምን ነው የምላችሁ። እኔ አሁን ጅንኑን ሳወራ እመቤቴ ከታሜ ሳገኝ ከታሜ ጋር ነኝ ብዬ ያሳየዋለሁ። ከሙኒት ጋር ከሆንኩ ሙኒትን፣ ከሳሪ ጋር ከሆንኩ ሳሪ፣ እያንዳንዱን ነገር አሳየዋለሁ። ኦኬ። እና አንዳንድ ሰዎች የቤት አስቤዛችሁን እንትን ያለ ወንድ ልጅ ጥርግ ይበል። ምንድን ነው የሚቀርባችሁ?
አሁን ጭራሽ ሁለተኛዋ ሚስቱ ሱቅሽ እመጣለሁ ከዚህ በኋላ ሱቄ። በነገራችን ላይ እኔ አበሻ ከስተመር ስንቅ አላቀበላችኋትም። ሄዱ ስንቅ አቀብሏት። እዚህ አትነፋነፉ፣ እንደታፈነ ፕላስቲክ አትነፋነፉ። ሙኒት መሲ ሳር እያላችሁ አታለቃቅሱ። አንደኛ ሁለተኛ ደግሞ ጮል ያለች እኔ ነኝ ያለች ዱርዬ ናት። ቤሩት 6 ዓመቷን ቁርጥም አድርጋ ይበላች። እዚህ ደግሞ አየናት እኮ እኔማ ምስጊን መስላኝ ምሪንዳይን ስገዛ ምንስል እኮ መጨረሻ ላይ እኮ እሷ ልሰራኝን የነበረውን ፊልም ነው እኔ ፊልሟን ከት ያደረኩት። አክተር አይሞትም አይደለም፣ ሳትሞትን ሄደችው በህይወት እያለች። በነገራችን ላይ ዛሬ ቤት ከፍታችሁ ስታለቃቅሱ የነበራችሁ ሰዎች መትረፏን ያሳዘናችሁ። ብትሞት እኮ አጀንዳ አታረጓትም። መትረፏ አሳዝኗቸዋል። መትረፏ እረር አድርጓቸዋል። አፍኖሯችሁ ደግሞ እኔን መሲ ጮኸችበት። አንድ ደግሞ አለክ ልጋጋ 24 ሰዓት መኪና ላይ ፖፖ ተገጥሞልክ ይሁን የሆነ ነገር ተገጥሞልክ ይሁን አላውቅም። የምታወራ ሁሌ ከመኪና ወርደክ በእግርክ ስትሄድ አይቼ ካላቅ ሁሌ ፖፖም ሁሉ የምትጸዳዳውም እዛ ነው መሰለኝ። ሁሌ ፖፖ የምትጸዳዳው ሽንት ቤቱ ምናምን እዛ ላይ ነው መሰለኝ። ማን መሰለ? ማን መሰላችሁ? ሁሉም ራሱን ያውቃል። ኦኬ መኪና ላይ ፖፖ የተገጠመ ይመስል አንተ ዩቱበር ነህ። በነገራችን ላይ ለሚስትክ ልብስ መግዣ ሞዴስ መግዣ ችለሃል። የኔን ቪዲዮ ወስደህ ሞዴስ ገዝተሃል። ለሚስትክ የቤት አስቤዛ ቲማቲም፣ ሽንኩርት ምናምን ገዝተሃል። የወር አስቤዛን ጥንቅቅ አድርገህ ገዝተሃል። እችን ልጅ ነገ እርዳት ብትባል አትመጣም። የቤት አስቤዛሽን ነዳጅሽን ቋቀጭ አድርገሽ ሞልተሻል። ቋቀጭ አድርገሽ የቤት አስቤዛሽን ሞልተሻል። የኔን የሳሬን የሙኒትን ፎቶ እየለጠፋችሁ የቤት አስቤዛችሁን ለሚስትሽ ሞዴሽ ቋቀጭ ሸፈንፈን አድርጋችኋል። ኦኬ የቤት አስቤዛችሁን ሸፍናችሁ የገቢ ምንጫችሁ ነን። ልጅቷን አዝናችሁላት ሳይሆን ብታዝኑላት ኖሮ ልጅቷ አድራሻዋን አፈላልጋችሁ መጣችሁ። እዚህ ሮጣ የመጣችላት የሀገር ልጅ ተብሎ ሲጠራ ሮጣ የመጣችላት መዲናት። መዲና ጓደኛዋ ትላንትና ልክ መኪና ውስጥ ልትገባ ስትል መዲ ጫማዋ እስኪወልቅ ድረስ ሄዳ ጎትታ ያዳነቻት መዲናት። እናንተ ዛሬ ግን ቤታችሁን ከፍታችሁ አጀንዳ አድርጋችሁ መሲ፣ ሳሪ፣ ሙኒት እኛን ሰሜን ብላችሁ እናንተ ደቡብ ሆናችሁ አጀንዳ የሰሜንና የደቡብ ልታደርጉት አይሳካም። ምክንያቱም ይሄ ህዝብ ጭንቅላት አለው። ይሄ ህዝብ ጭንቅላት አለው። አንዳንድ ደግሞ አላችሁ አፋችሁ የጆሮ አምላክ የመለሰው አፋችሁ ወደዚህ ሄዱ። የሆነ ጅምር አስፋልት የሚመስል አፋችሁ በጣም ሰፋፊ ሴቶች ደግሞ ሼላችሁን ምናምን አድርጋችሁ ሽንት ቤት ውስጥ ሆናችሁ ቪዲዮ የሰራችሁ ፎቶ እያደረጋችሁ አላችሁ። ስማችሁን አልጠራም። ለምን የእኛ ልጆች ሄዶ ፎሎ ያደርጓቸዋል። አንደኛ እሱን፣ ሁለተኛ ሚስቱ ዛሬ ሱቅ እመጣለሁ ብላ ነበረ። ሁለተኛ ሚስቱ። ስለዚህ ከሰማውም የአልጋችሁን ጉዳይ ከሰማውም የባንጋሌዎቹንም አንድ ላይ ባንጋሌኛ እማርና የሁሉንም ማህበረሰብ የአልጋችሁን ኬዝ አይላችኋለሁ። ወይ ደግሞ አንዳንድ አንበሳ እያወረዳችሁ እንትን ሱቅ ትመጣላችሁ። ግን ለምን ዛሬ እነ ሰላም ምናምን የምትባሉት ልብስ የምትሸጡ ልጆች ለምን ፖሊስ ጣቢያ ሄዳችሁ ልጅቷን ልብስ ምናምን ይዛችሁ አልጠየቃችኋትም? ዛሬም እኮ እኔ ነኝ እኮ ሄጄ ያየኋት፣ እናንተ አይደላችሁ። እናንተ ቲክቶክ ላይ ስታወሩ እኔ መሬት ላይ ነኝ ያለሁት። ሙኒትና ሳራ ሰሜኖች ሆነው ሰሜኖች በነፍሳችን ተጫወቱ። ኧረ ሼሞኒው እናቴ ትሙት ታሳፍራላችሁ። እግዚአብሔርን አይባልም አይባልም። ነገ ልጅቷ ስትወጣ እኔ ነኝ እህቷ ከእናንተ የበለጠ መዲናት እህቷ ሳሪ ሙኒት እዚህ ጋር ያለነው ነው። እና እዚህ
ሁሉ ነገር እድሜ ልክሽን ከአሽሙር ማትወጪ አንቺን ነገ ይደበርብሻለሁ። ባህሪ ነው። የት ነው የምትኖረው የተባለው? በደንብ ስምሽን አልጠራውም። በፀጉርሽ ከለር በጥፍርሽ ምናምን ግን በደንብ እደበርብሻለሁ። ስለዚህ እናንተ እዚህ ቲክታክ ላይ የምታለቃቅሱ ሄዳችሁ ፖሊስ ጣቢያ ለልጅቷ ልብስ አንዳንድ ነገር ምናምን ኬዟን ተከታተሉላት። እሺ መውደድ የሀገሬ ልጅ ምናምን ያላችሁ ሰላም ሼር አድርጊላት። ቅድም የእነሱ ዘር ብትሆን እንደዚህ አደርጓትም ነበር ስትል የነበራችሁ ዘሩ አይደለች። ለእሷ ትምጣና ትያት መዲ ጥሪያት። እኔ ጥያቄ ስላለኝ ለእሷ ማለት ትምጣና ሄዳ ነው ማለት የምችለው። የሳንሸት የቆየ ነው እስካሁን ነው። ይሄ በቃ ዩቱቡንም ሳየው ምኑንም ሳይረመኝ፣ ነገር ግን ወደ ብሄር ወስደውት ኧረ ግን አንዳንድ ወጣቶች ናችሁ ሳያችሁ እና ውጡ ከእንደዚህ አይነት ነገር ማርያምን። አይ በዚህ ደረጃ እንትን አትበሉ። አንድ ነገር ልንገርሽ መሲ፣ ምንም ነገር ቢሆን ምንም ነገር ሲጀመር ደስ የሚለው አንቺም ሆነ ሙኒትም ሆነ በእኔ ዙሪያ ያላችሁ ሰዎች ከሰው ጠብቃችሁ ስለማታውቁ በጣም ደስተኛ ነኝ በዚህ። ሲቀጥል ደግሞ እኔ አንድም ቀን ከሰው ጠብቄ አላውቅም። ማድረግ የምፈልገውን የማደርገው ማድረግ የምፈልገው እሰማለሁ። ጋይስ ኔትወርክ ትሰሚያለሽ እሰማለሁ እንጂ ይሄ ለዩቱብ ምናምን እየሸቀሉ ደግሞ እኮ የመጣችበት ምክንያት እኮ ሌላ እኮ። ይሄንን እንኳን እኮ ሳታጣሩ እኮ ነው ስትጨፍሩ የነበራችሁት አንዳንዶቻችሁ። እመቤቴ ድብን ያለ እንደ ራስሽ ይሁን ያላችሁኝ እንደዚህ አይነት አሰስገሰስ ፍቅር ውስጥ አይደለም። እኔ ጋር ጽድት ያለ እንደ ዓለም ላይ እኮ አልኳችሁ እንደኔ ፍቅር ላይ ያለ ሰው የለም። ግን ችግሩ 300 ምናምን ሺህ ብር ከፍዬ አይደለም ለየት የሚያደርገን እሱ ነው። ኦኬ ጋይስ